ሰላም ጤና ይስጥልን። ከቻናል ዋን ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስንና ስፖርትን ጨምሮ ወደ እናንተ የሚደርስ ነው የሚሆነው። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ የሀገርን መልካም ገጽታ የመግለጥና የማስተዋወቅ ስራ ከእያንዳንዱ ኢትዮጵያዊ ይጠበቃል አሉ። ጠቅላይ ሚኒስትሩ ቱሪዝም አዲሱ የኢኮኖሚ ሞተር በሚል ርዕስ ከኤንቢሲ ኢትዮጵያ ጋር ባደረጉት ቆይታ ዘርፉ ውጤታማ ሊሆን የሚችለው የግል ባለ ሀብቱ፣ መገናኛ ብዙሃን፣ የአገልግሎት ሰጪዎች እንዲሁም የእያንዳንዱ ዜጋ በጋራ በባለቤትነት ስሜት ሲረባረቡ ብቻ መሆኑን ተናግረዋል። ለዝርዝሩ አማሩ ገብሩ። ጎብኚዎች ገንዘባቸውን የሚያወጡበት የገበያ አማራጭ ከሌለ የቱሪዝም መዳረሻዎችን በመጎብኘት ብቻ ዘርፉን ማሳደግ አይቻልም ያሉት ጠቅላይ ሚኒስትሩ ለዚህም የሱቆችና የዘመናዊ ሞሎች ግንባታ ወሳኝ ነው ብለዋል። ቱሪዝም ማለት የመጣው ጎብኚ ልቡ ተደስቶ ኪሱ ተራቅቶ ገንዘቡን በደስታ አውጥቶ የሚሄድበት አሰራር መሆኑንም ገልጸዋል። ይህንን የጎብኚዎች ደስታ ለመፍጠር ደግሞ የትራንስፖርት፣ የሆቴል፣ የአስጎብኚዎችና የኢሚግሬሽን አገልግሎቶች በቅንጅት መስራት አለባቸው ያሉት ጠቅላይ ሚኒስትሩ በአዲስ አበባ ከተማ የቱሪዝም ኢኮኖሚውን ለመደገፍ በርካታ ዘመናዊ ሞሎች እየተገነቡ ይገኛሉ። በሚቀጥለው ዓመት ስራ ሲጀምሩ ኢትዮጵያን በአፍሪካ ከፍተኛና የተሻለ የሞል አገልግሎት ካላቸው ሀገራት ተርታ ያሰልፏታልም ብለዋል። የቱሪዝም ዘርፉን ለማሳደግ የፖሊሲ ማዕቀፎችና የመንግስት ጥረት ብቻ በቂ እንዳልሆነ ገልጸው እያንዳንዱ የህብረተሰብ ክፍል ሚናውን ሊወጣ እንደሚገባም አብራርተዋል። ከአየር ማረፊያ ጀምሮ ቱሪስቶችን የሚቀበሉ የታክሲ አሽከርካሪዎች ስለ ሀገር ሁልጊዜ መልካም ነገርን በመናገር እና በማሳየት ረገድ ቀዳሚ ሚና ሊኖራቸው ይገባልም ብለዋል። የቱሪዝም ዘርፉን ለማሳደግ መንግስት በርካታ የማስተዋወቅ ስራዎችን እያከናወነ እንደሚገኝ ጠቅሰው የዲያስፖራዎች ወደ ሀገር ቤት ንቅናቄ መፍጠር፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን መጋበዝ፣ ዓለም አቀፍ ኮንፈረንሶችን የማዘጋጀት ስራዎች መሰራቱንም ጠቅሰዋል። የመሪዎች ጉብኝት በሚኖርበት ወቅት መሪዎቹና አብረዋቸው የሚመጡ የውጭ መገናኛ ብዙሃን የኢትዮጵያን አዲስ ገጽታ ማየት እንዲችሉ ጥረት መደረጉን ጠቁመዋል። በውጭ ሀገር የሚኖሩ ኢትዮጵያውያን በመጀመሪያ የሀገራቸውን ተፈጥሮና ታሪክ በደንብ ሊያውቁና ለልጆቻቸው እንዲያውቁ ሊያደርጉ ይገባልም ብለዋል። እስካሁን የተመዘገቡ ውጤቶች የድካምና የላብ ውጤቶች መሆናቸውን ጠቅሰው ወደፊትም የሀገሪቱ የቱሪዝም መስክ ይበልጥ ያማረ እንደሚሆን ሙሉ እምነታቸውን ገልጸዋል። መንግስት በተለያዩ አካባቢዎች እያከናወናቸው ያሉ የቤተ መንግስታት እድሳትና የቱሪስት መዳረሻዎች የማልማት ተግባራት ቅርሶችን ከመጠበቅ ባለፈ የቱሪዝም ዘርፉን የኢኮኖሚ ሞተር ለማድረግ ያለሙ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሄሮዳይ ንጉሴ ተጨማሪ ይዛበታለች። ጠቅላይ ሚኒስትሩ ይህንን የተናገሩት ከኤንቢሲ ኢትዮጵያ ጋር አዲሱ የኢኮኖሚ ሞተር በሚል ርዕስ በቱሪዝም ዘርፉ ላይ ባደረጉት ልዩ ቆይታ ነው። ጠቅላይ ሚኒስትሩ በማብራሪያቸው የተከናወኑ የቱሪዝም ልማት ፍሬዎች መንግስት ቅርሶችን ጠባቂ፣ አሻጋሪና አዳሽ እንጂ አፍራሽ አለመሆኑን በተግባር ያረጋገጡ ናቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከ35 በላይ በተለያዩ ዘመናት ከኢትዮጵያ የተወሰዱና የተዘረፉ ቅርሶችን ማስመለስ መቻሉን ተናግረዋል። ቅርሶችን የምናስመልስና የምንጠብቅ እንጂ የምናፈርስ አይደለንም ያሉት ጠቅላይ ሚኒስትሩ በተለያዩ ክልሎች የሚገኙ ታሪካዊ ቦታዎች ላይ የተከናወኑ የእድሳት ስራዎች የቅርሶቹን ይዘትና ደህንነት በከፍተኛ ጥንቃቄ የጠበቁ መሆናቸውን አስረድተዋል። የጎንደር ፋሲለደስ ግንብ ለ100 ዓመታት ያክል ሳይታደስ በቆሙ እየፈረሰና ግቢውም አሳዛኝ ሁኔታ ላይ የነበረ ቢሆንም አሁን ላይ የተከናወነው ዘመናዊና ጥንቃቄ የተሞላበት እድሳት ለሚቀጥሉት 50ና 60 ዓመታት ማንኛውም ጎብኝ የሚኮራበት መሆኑን ገልጸዋል። የላሊበላ ውቅር አብያተ ክርስቲያናት እድሳት በውጭ ሀገር ባለሙያዎች አማካኝነት ጥንቃቄ በተሞላበት መንገድ እየተከናወነ እንደሚገኝ አብራርተዋል። ቀደም ሲል በመሰረተ ልማት እጥረትና በተለያዩ ምክንያቶች ለመገንባት አስቸጋሪ የነበረው የሶፍ ዑመር ዋሻ አሁን ላይ ከፍተኛ ለውጥ ተደርጎበት ለጎብኚዎች ምቹ መደረጉን ጠቁመዋል። የጀጎል ግንብም ታሪካዊ ይዘቱን በጠበቀ መልኩ ውብ ሆኖ መታደሱን አንስተዋል። ጠቅላይ ሚኒስትሩ ብሔራዊ ቤተ መንግስት ቀደም ሲል ግቢው ያረጁ ተሽከርካሪዎችና መሳሪያዎች የተሰበሰቡበት እንዲሁም የመሬት ውስጥ ክፍሉ በጎርፍ የተሞላና ለአያያዝ አስፈሪ የነበረ መሆኑን አስታውሰው አሁን ላይ በሚሊዮን የሚቆጠር ሕዝብ የሚጎበኘውና የሚኮራበት ስፍራ ሆኗል ብለዋል። የቤተ መንግስት ተሽከርካሪዎችን አድሶ ስራ ላይ መዋል ከፍተኛ ጥረት መጠየቁን አንስተው ይህን እውነታ ወደ ጎን በመተው ቅርስ ተበላሻ የሚሉ ሀሳቦች በተጨባጭ መረጃ ላይ ያልተመሰረቱ ናቸው ብለዋል። መንግስት በቱሪዝም መዳረሻዎች ልማት ላይ
የተከተለው መርህ ጥራትና ትክክለኛነትን መሰረት ያደረገ መሆኑን ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተውታል። በሀገሪቷ የሚገነቡትና የሚታደሱት መዳረሻዎች ሁሉንም ሃይማኖቶች፣ ሁሉንም አካባቢዎችና ታሪኮች በእኩልነት የሚያንጸባርቁና የኢትዮጵያን አጠቃላይ መልክ በአንድነት የሚያሳዩ መሆናቸውን ገልጸዋል። በሀገር ውስጥና በውጭ ባለሙያዎች የሚከናወኑት የልማት ስራዎች በከፍተኛ የአመራር ክትትልና ትኩረት የሚመሩ በመሆናቸው የእድሳትና ግንባታ ሂደታቸው ጥራቱን የጠበቀ መሆኑንም አስገንዝበዋል። በቱሪዝም ዘርፍ የተከናወኑት ስራዎች ኢትዮጵያ ለዓለምና ለዜጎቿ የምታሳያቸውን ድንቅ ሀብቶች የገለጡ መሆናቸውን በማንሳት የተመዘገበው ውጤት እጅግ የሚያስደስት መሆኑን አመልክተው መንግስት የቅርሶች አስዋቢና አይን ገላጭ መሆኑን በተግባር ማሳየቱን ተናግረዋል። የላሊበላ ውቅር አብያተ ክርስቲያናት በዓለማችን ከፍተኛ ተጓዦች ከተመረጡ የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ምርጥ 5 ቅርሶች ተርታ መሰለፋቸውን የቱሪዝም ሚኒስቴር አስታውቋል። በዓለም ላይ ያሉትን ሀገራት በሙሉ በመጎብኘት ዩኤን ግራንድ ማስተር የተባለውን ታዋቂ የክብር ማዕረግ ያገኙ የዓለማችን ቁንጮ ተጓዦች የሚመክሯቸውን ምርጥ የጉዞ መዳረሻዎች ይፋ አድርገዋል። ለዝርዝሩ አናውል ተስፋ። በዩሮ ኒውስ የተደረገ ጥናት መሰረት እነዚህ ሁሉን የዓለም አቀፍ ክፍሎች ያዩ አንጋፋ ተጓዦች ካስቀመጧቸው ተወዳጅ የዩኔስኮ ዓለም ቅርሶች መካከል የላሊበላ ውቅር አብያተ ክርስቲያናት በግንባር ቀደምትነት ከምርጥ 5 ውስጥ ተካተዋል። ይህም በዓለም አቀፍ ደረጃ የተሰጠ ምስክርነትም ኢትዮጵያ አስደናቂ ታሪክና አስገራሚ ጥንታዊ ስልጣኔ ባለቤት መሆኗን በድጋሚ ያረጋገጠ ነው ብሏል ቱሪዝም ሚኒስቴር። ተጓዦችም እንደ አንኳር ዋት እና ታላቁ የቻይና ግንብ ካሉ ታዋቂ ቅርሶች ጎን ለጎን የላሊበላን ድንቅ የጥበብ ጥልቅነትና መንፈሳዊ ግርማ ምስክርነታቸውን ሰጥተዋል። ይህም የላሊበላ ውቅር አብያተ ክርስቲያናት ዓለም አቀፍ ጎብኚዎች ሊያዩዋቸው የሚገቡ ቀዳሚ የጉዞ እንቁ መሆኑን ያሳያል። መንግስት ይህንን ዓለም አቀፍ እውቅና ይበልጥ ለማጎልበት የላሊበላን ውቅር አብያተ ክርስቲያናትን ከማንኛውም አይነት የተፈጥሮና ሰው ሰራሽ አደጋዎች ለመጠበቅ ለመንከባከብ እንዲሁም ከዘላቂ የቅርስ ልማትና ጥበቃ መርሆች ጋር በተጣጣመ መልኩ ለትውልድ ለማስተላለፍ ትልቅ ትኩረት ሰጥቶ እየሰራ መሆኑም ይታወቃል። ከዚህም ጋር ተያይዞ የቅርስ ጥበቃ ስራዎችን ከዘመናዊ የቱሪዝም መሰረተ ልማት ዝርጋታ ጋር በማቀናጀት አካባቢውን ለጎብኚዎች ምቹ፣ ደህንነቱ የተጠበቀ እንዲሆን ለማድረግ የቱሪዝም ዘርፍ ለሀገር ኢኮኖሚ፣ ለአካባቢ ማህበረሰብ የሚያበረክተውን ሁለንተናዊ ጥቅም ለማሳደግ መንግስት በትጋት እየተንቀሳቀሰ ይገኛል። ከውጭ ምንጮች ወዳገኘናቸው መረጃዎቻችን እናልፋለን። የዓለም ጤና ድርጅት ዋና ዳይሬክተር በሱዳን ምዕራብ ኮርዶፋን ግዛት የኮሌራ ወረርሽኝ መከሰቱን አስታወቀም። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም እንዳሉት እስከ ሰኔ 20 ቀን 2026 ድረስ የክልሉ ጤና ጥበቃ ሚኒስቴር 838 የተጠረጠሩ የኮሌራ ተጠቂዎችን፣ 7 የተረጋገጡ ታካሚዎችንና 117 ሞቶችን ሪፖርት አድርጓል። ወረርሽኙ የተከሰተው በግጭት ምክንያት የጤና አገልግሎቶች መቋረጥ ባጋጠመበት ወቅት መሆኑን ገልጸዋል። የህዝብ መፈናቀል መሰረታዊ የጤና አገልግሎቶችን ለማግኘት ይበልጥ አስቸጋሪ እያደረገው ነው። በተመሳሳይ ጊዜ የጸጥታ ችግርና የመንገድ ተደራሽነት ውስንነቶች የምላሽ ሰጪ ቡድኖች ለማሰማራት እንዲሁም የሕክምና ቁሳቁሶችንና ሰብአዊ ድጋፎችን ለማድረስ መዘግየትን እየፈጠሩ ነው ብለዋል። ዶክተር ቴዎድሮስ አክለውም የዓለም ጤና ድርጅት ከሌሎች ድርጅቶች ጋር በመሆን የኮሌራ ሕክምና መስጫ ማዕከላትንና በአፍ የሚወሰድ የሰውነት ፈሳሽ መተኪያ ጣቢያዎችን በማስፋፋት የኮሌራ መከላከያ ቁሳቁሶችን በማቅረብ የእጅ መታጠቢያ ጣቢያዎችን በመገንባት የጤና ባለሙያዎችን በማሰልጠን እንዲሁም የማህበረሰብ ጤና ትምህርቶችን በመደገፍ የጤና ምላሹን በማስተባበር ላይ እንደሚገኝ ገልጸዋል። የትራምፕ ቡድን በኢራንና በሊባኖስ ጉዳይ ተከፋፍሏል ተባለም። ዶናልድ ትራምፕ ከኢራን ጋር የደረሱበትን የመግባቢያ ሰነድ በተመለከተ በውስጥና በውጭ ትችት የተሰነዘረበት ባለበት ወቅት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስምምነቱን በይፋ ለመከላከል በተለያዩ መገናኛ ብዙሃን ቀርበዋል። ቫንስ በስዊዘርላንድ የተካሄዱትን ከኢራን ጋር ድርድሮች መርተው እንደነበር በመግለጽ የመግባቢያ ሰነዱ ጥሩ መርታ መሆኑንና ለመጨረሻ ስምምነት ጠንካራ መሰረት መጣሉን ተናግረዋል። በመጨረሻም ቫንስ እስራኤል በስምምነቱ ላይ ያቀረበችውን ተቃውሞ በጥብቅ በመተቸት 9 ሚሊዮን ሕዝብ ያላት ሀገር ሁሉንም የብሔራዊ ደህንነት ችግሮቿን በግድያ ብቻ መፍታት አትችልም ብለዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤልን በይፋ ከመተቸት ተቆጥበው ትኩረታቸውን በኢራን መንግስት ላይ አድርገዋል። ስለ ቫንስ አስተያየት በተጠየቁበት ጊዜም ቀጥተኛ መልስ ከመስጠት ይልቅ ሂዝቦላህ በሳምንቱ መጀመሪያ በእስራኤል የፍተሻ ጣቢያ ላይ ስለፈጸመው ጥቃት አንስተዋል። ይሁን እንጂ የዋይት ሀውስ ኃላፊዎች በቫንስና በሩቢዮ መካከል የፖሊሲ ክፍፍል እንዳለ የሚነሱትን ወሬዎች በማስተባበል ሁለቱም በአስፈላጊ የውጭ ጉዳዮች ላይ በአንድነት እየሰሩ መሆናቸውን ገልጸዋል።
ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ሀሳብ የአሜሪካ ጠቅላይ ፍርድ ቤት ውድቅ አደረገም። ጠቅላይ ፍርድ ቤቱ ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የሀገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገውን ጥረት አግዷል። ከ9 የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች መካከል አብላጫውን ቁጥር የያዙት 150 ዓመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። የጠቅላይ ፍርድ ቤት ውሳኔ ትራምፕን እንደሚያስቆጣ ይጠበቃል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮች መፈለጋቸው አይቀርም ሲል ቢቢሲ ዘግቧል። በደቡብ አፍሪካ ህገወጥ ስደተኞች ከሀገሪቱ እንዲወጡ የሚጠይቅ ሰፊ የተቃውሞ ሰልፍ በበርካታ ከተሞች እየተካሄደ ነው። መንግስት ተቃውሟቸውን አሰሙ፣ የኃይል እርምጃ ግን አትጠቀሙ ብሏል። ለዝርዝሩ ጸጋኝ የተሰማ። በደቡብ አፍሪካ የመጤ ጠል አራማጅ የሆኑ ዜጎች ከወራት በፊት የጀመሩት ከሀገራችን ውጡልን የኃይል እርምጃ አሁን ወደ ሰፊ የተቃውሞ ሰልፍ ተቀይሯል። ሮይተርስ እንዳለው ይህን የተቃውሞ ሰልፍ የሚያዘጋጁ ቡድኖች ህገወጥ ስደተኞች የሀገሪቱ ዜጎችን ስራ እየነጠቁ ወንጀል እያስፋፉና በመንግስት አገልግሎቶች ላይ ጫና እየፈጠሩ ነው በማለት እንደሚከራከሩ ጠቁሟል። ነገር ግን በርካታ የሰብአዊ መብት ተሟጋጅ ድርጅቶች እነዚህን ክሶች በማስረጃ ያልተደገፉ ናቸው ሲሉ ይገልጻሉ። እነዚሁ አሁን የተስፋፉ ሰልፎች በተለይ ጆሃንስበርግ፣ ደርባን፣ ኬፕታውን እና ሌሎች ከተሞች እየተካሄዱ ሲሆን ፖሊስና የጸጥታ ኃይሎች ሁከትን ለመከላከል በስፋት ተሰማርተዋል። በተቃውሞ ምክንያትም በሺዎች የሚቆጠሩ የውጭ ዜጎች ከደቡብ አፍሪካ ለመውጣት ተገደዋል። ከዚምባብዌ፣ ማላዊ፣ ሞዛምቢክ፣ ናይጄሪያና ሌሎች ሀገራት የመጡ ሰዎች በፍርሃት ወደ ሀገራቸው እየተመለሱም ይገኛሉ። በቅርብ ሳምንታት ቢያንስ 4 ሰዎች በጥቃት መገደላቸውን ሮይተርስ አስታውሷል። ፕሬዝዳንት ሲሪል ራማፎሳ የህገወጥ ስደት ችግር መኖሩን ቢያምኑም በውጭ ዜጎች ላይ የሚፈጸም ጥቃትና የጥላ ድርጊት ተቀባይነት እንደሌለው ገልጸው ህዝቡ ህግን እንዲያከብር ጥሪ አቅርበዋል። ይህ ሁኔታ ከ2008 ጀምሮ በደቡብ አፍሪካ ተደጋግመው የታዩ የውጭ ዜጎች ላይ የሚፈጸሙ የጥላቻ ጥቃቶችን ዳግም እንዳያባብሰው ስጋት አሳድሯል። በኪንሻሳ ሰላማዊ ሰልፎችና ማናቸውም አይነት ህዝባዊ ስብሰባዎች ታገዱ። በአንጻሩ በኡጋንዳ የኢቦላ ስርጭት መረጋጋቱ ታውቋል። በዲሞክራሲያዊ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ እንዲሁም በቾፖ በኦት ውዌሌ እና በባስ ውዌሌ ግዛቶች የፖለቲካ ስብሰባዎች፣ ሰላማዊ ሰልፎችና ማናቸውም አይነት ህዝባዊ ስብሰባዎች መታገዳቸውን የሀገሪቱን የውጭ ጉዳይ ሚኒስቴር አስታውቋል። ይህ እርምጃ ያስፈለገው የአካል ንክኪን በመገደብ የኢቦላ ቫይረስ ስርጭትን ለመግታት በማሰብ ነው ተብሏል። መረጃዎች እንደሚያመላክቱት በኮንጎ በቫይረስ መያዛቸው የተረጋገጠ ሰዎች ቁጥር 1307 ሲደርስ 377 ሰዎች ደግሞ መሞታቸው ታውቋል። በሌላ በኩል በዩጋንዳ ከግንቦት ወር መጨረሻ ጀምሮ ከተመዘገበው የ2 ሰዎች ሞት ሌላ አለመጨመሩንና በአጠቃላይ በቫይረሱ የተያዙ ሰዎች ቁጥር 20 መድረሱን የሀገሪቱ ጤና ሚኒስቴር አስታውቋል። 15 ሰዎች ያገገሙ ሲሆን 3 ታካሚዎች ደግሞ አሁንም በሆስፒታል ሕክምና ላይ ይገኛሉ ሲል ዘገባው አክሏል። በናይጄሪያ የአይኤስ አሸባሪ ቡድን ክንፍ ዋነኛ መሪ በአሜሪካና ናይጄሪያ ጥምር ጥቃት ተገደለ። ከ175 በላይ ሌሎች የቡድኑ ታጣቂዎችም ተገድለዋል። ዝርዝሩ የአማሩ ገብሩ ነው። በሰሜን ምስራቅ ናይጄሪያ በሚንቀሳቀሰው የአይኤስ ክንፍ የሆነውን የምዕራብ አፍሪካ የአይኤስ ታጣቂ ኃይልን የማዳከም የጸረ ሽብር ዘመቻ በአሜሪካና ናይጄሪያ የጋራ ኃይል ተካሂዷል። በናይጄሪያ መከላከያ ዋና መስሪያ ቤት መረጃ መሰረት በዚህ ዘመቻ በጥቂት ቀናት ውስጥ 175 የቡድኑ አባላት ሲገደሉ በርካታ ቁጥር ያላቸው የመሳሪያ ማከማቻዎች፣ የሎጂስቲክስ ማዕከላት፣ የፋይናንስ አውታረ መረቦችና የፍተሻ ጣቢያዎችም ወድመዋል። አቡ ቢላል አልሚኒኩ የተባለውና በዓለም አቀፉ የሽብር ቡድኑ መዋቅር ውስጥ ከፍተኛ ስልጣን ያለው መሪ መገደሉንም ዋሽንግተን ፖስት ዘግቧል። ይህ ሰው ለቡድኑ የሚደረግ የገንዘብ አቅርቦትን፣ የመሳሪያ ዝግጅትን፣ የድሮን ቴክኖሎጂ፣ የጥቃት እቅድና የዓለም አቀፍ የሽብር እቅዶችን ይመራ የነበረ ነውም ተብሏል። በተመሳሳይ የቡድኑ የጥቃት እቅድ፣ የፋይናንስና የፕሮፓጋንዳ ኃላፊ እንዲሁም የቡድኑ የሚዲያና የፕሮፓጋንዳ ቡድን አስተባባሪ ከተገደሉት መካከል ይገኙበታል። በዚህ ዘመቻ አሜሪካ በዋነኝነት በመረጃ መሰብሰብ፣ በአየር ድጋፍ፣ በልዩ የወታደራዊ እቅድና በቴክኒክ ድጋፍ መሳተፏን የገለጸው የአሜሪካ የአፍሪካ እዝ በዘመቻው የአሜሪካም ሆነ የናይጄሪያ ወታደሮች አለመጎዳታቸውን አረጋግጧል። ይህ ዘመቻ በምዕራብ አፍሪካ የአይኤስ ክንፍን ለማዳከም በቅርብ ዓመታት ከተወሰዱት ትልልቅ እርምጃዎች አንዱ እንደሆነም ይቆጠራል። ሆኖም የደህንነት ባለሙያዎች ይህ ድል ቢገኝም በናይጄሪያና በቻድ አካባቢ የሚንቀሳቀሱ የአይኤስና የቦኮ ሐራም ታጣቂዎችን ሙሉ በሙሉ ለማጥፋት ተጨማሪ የወታደራዊ የመረጃና የልማት እርምጃዎች እንደሚያስፈልጉም አስጠንቅቀዋል።
ኢራን ዛሬ በኳታር የተያዘው የንግግር ቀጠሮ ከካታር አደራዳሪዎች ጋር እንጂ ከአሜሪካ ልዑካን ጋር አይደለም አለች። በየትኛውም ደረጃ ከሚገኙ የአሜሪካ ባለስልጣናት ጋር ለመነጋገር እቅድ የለኝም ስትልም አስገንዝባለች። ዝርዝሩ የአናውል ተስፋ ነው። ዋሽንግተንና ቴህራን ጦርነቱን ለማቆም የተስማሙበትን የመጀመሪያ ውል በተመለከተ ለመነጋገር ሁለት የአሜሪካ ልዑካን ዶሃ መግባታቸው ተዘግቧል። በተመሳሳይ ኢራን የልዑካን ቡድኗን ወደ አደራዳሪዋ ሀገር መላኳን አስታውቃለች። ነገር ግን ኢራን ልዑካን እዛ ቢደርሱም ከአሜሪካ ተወካዮች ጋር ፊት ለፊት የመነጋገር እቅድ የለንም ብላለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ምንም እንኳን ሀገራችን ልዑካኑን ወደ ዶሃ ብትልክም በመጪዎቹ ቀናት በየትኛውም ደረጃ ከሚገኙ የአሜሪካ ባለስልጣናት ጋር ለመነጋገር እቅድ የለንም ብለዋል። ዛሬ በዶሃ የኢራን የታገዱ ሀብቶች የሚለቀቁበት ሁኔታ ጨምሮ የመግባቢያ ሰነዱ ድንጋጌዎች እንዴት ተግባራዊ ሊሆኑ እንደሚችሉ የመነጋገሪያ አጀንዳ ነው የያዝነው። ይህም የሚሆነው ከኳታር ወገኖች ጋር ነው ሲሉም ቃል አቀባዩ ተናግረዋል። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የፕሬዝዳንት ዶናልድ ትራምፕ የልጃቸው ባለቤት ጃሬድ ኩሽነር በዶሃ ከአደራዳሪዎች ጋር እንደሚገናኙም የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። የአሜሪካ ልዑካን ከአሸማጋዮቹ ጋር ቢወያይም ከኢራን ባለስልጣናት ጋር እንደማይገናኝም ቃል አቀባዩ ገልጸዋል። ቃል አቀባዩ ማጂድ አልአንሳሪ እንደተናገሩት በቀጣይ ቀናት በአሜሪካና በኢራን መካከል በከፍተኛ ባለስልጣናት ደረጃ ቀጥተኛ ውይይት ወይም ንግግር አይኖርም። ሁለቱም ሀገራት ለ4 ቀናት አንዳቸው በሌላኛው ላይ ሲሰነዛዘሩ የነበረውን ጥቃት አቁመው ልዑካኑ ወደ ዶሃ ለመላክ ተስማምተዋል። ጥቃት መሰናዘር መጀመራቸውን የመግባቢያ ሰነዱ አደጋ ውስጥ ይጥላል በሚልም ተሰግቶ ነበር። አሜሪካና እስራኤል በኢራን ላይ የከፈቱት 4 ወራት የዘለቀ ጦርነት በመግባቢያ ሰነድ አማካኝነት መገታት ችሏል። ኢራንና አሜሪካ ከ2 ሳምንታት በፊት ስምምነቱን የፈረሙት በፓኪስታንና ኳታር አሸማጋይነት ነበር። ቢያንስ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ በዘላቂነት ግጭት ለማቆምና ለኢራን የኒውክሌር መርሃ ግብር እልባት ለመስጠት ተስማምተዋል። በስዊዘርላንድ በተካሄደ የመጀመሪያ ሳምንት ድርድር አበረታች ውጤት እንደታየ ፓኪስታንና ኳታር ገልጸዋል። የመልእክት ልውውጥ መተግበሪያ ዋትስአፕ ከቴሌግራም ጋር ተመሳሳይነት ያለው የስም መመዝገቢያ ለውጥ ሊያደርግ ነው። ይህ ለውጥ የተጠቃሚዎችን የስልክ ቁጥር እንዳይታይ እድል ይሰጣል ተብሏል። ዝርዝሩ የማህሌት ደመላሽ ነው። በሜታ ኩባንያ ስር የሚገኘው ዋትስአፕ የመልእክት መለዋወጫ መተግበሪያ በ2026 ከጀመረው የተጠቃሚዎች ግላዊ መረጃ ጥበቃ ማሻሻያዎች አንዱ የሆነውን የተጠቃሚዎች የስም መለያ ተግባራዊ ሊያደርግ መሆኑን አስታውቋል። ይህ አዲስ አሰራር ተጠቃሚዎች ከዚህ ቀደም ይገደዱበት የነበረውን ስልክ ቁጥራቸውን አስገብተው እርስ በርስ የመገናኘት አሰራርን በመለያ ስም ወደ መግባት የሚቀይር ነውም ተብሏል። ቴክ ክራንች እንደጻፈው በዚህ አዲስ አሰራር መሰረት ተጠቃሚዎች በስልክ ቁጥራቸው ፋንታ በመለያ ስማቸው ወይም ዩዘርኔም እንዲገቡ ማድረግ ያስችላቸዋል። ከዚህ በተጨማሪም እንደ ቴሌግራም ሁሉ ለመጀመሪያ ጊዜ ከማያውቁት ሰው ጋር ሲያወሩ የስልክ ቁጥራቸው እንዳይታይ ማድረግ ያስችላቸዋል። ይህ የመለያ ስም መጠቀም እንደ አማራጭ የተቀመጠ ሲሆን ፍላጎት የሌለው ተጠቃሚ እንደቀድሞ በስልክ ቁጥር መጠቀም እንደሚችልም ታውቋል። በዚህ አዲስ አሰራር ከ3 እስከ 35 ፊደላት ያሉትን ልዩ የመለያ ስም መምረጥ ሲቻል ተጠቃሚው ለፈለገው ጊዜ ያህል መቀየር ወይም ማጥፋት ይችላሉ። ይህ ስም አንድ ጊዜ ከተያዘ ሌላ ሰው እንዳይጠቀምበትም ይደረጋል። ይህ ማሻሻያ ተጠቃሚዎች የስልክ ቁጥራቸውን ለእንግዶቹ መስጠት ሳያስፈልጋቸው በመለያ ስም ብቻ እንዲገኙ የማድረግ እድልን ይሰጣቸዋልም ተብሏል። እንዲሁም ሰዎች ተጠቃሚውን ሊያገኙት የሚችሉት ትክክለኛውን መለያ ስም ካወቀ ብቻም ይሆናል። የሰኔ ወር የውቅያኖስ ሙቀት ከምንጊዜውም ከፍተኛ ደረጃ ላይ መድረሱ ተገለጸ። የኤልኒኖ ክስተት ደግሞ ሙቀቱን ይበልጥ ሊያባብሰው እንደሚችል ተሰግቷል። ጸጋን የተሰማ የአውሮፓ ሳይንቲስቶች ባወጡት መግለጫ የዓለማችን ውቅያኖሶች በታሪክ ከፍተኛው የሆነውን የሰኔ ወር የሙቀት መጠን ማስመዝገባቸውን አስታውቀዋል። ከሰዋዊ የሰው ሰራሽ የአየር ንብረት ለውጥ ጎን ለጎን የኤልኒኖ የአየር ሁኔታ መከሰቱ በሚቀጥሉት ወራት የባህርና የየብስ ሙቀትን ወደ አዲስና ከዚህ ቀደም ወደማይታወቅ ከፍተኛ ደረጃ ሊያደርሰው እንደሚችል ሳይንቲስቶቹ አስጠንቅቀዋል። የአውሮፓ ህብረት ከፐርኒከስ ማሪን ሰርቪስ ባወጣው መረጃ በሰኔ ወር ላይ የተመዘገበው የዓለም አቀፍ አማካይ የባህር ወለል ሙቀት 20.98 ዲግሪ ሴልሺየስ የነበረ ሲሆን ይህም የ2023 እና የ2024 የሰኔ ወር ክብረ ወሰኖችን የሰበረ ሆኗል። ይህ አዲስ የሙቀት መዝገብ የተመዘገበው እንደ አውሮፓውያን አቆጣጠር በ2026 የመጀመሪያዎቹ 6 ወራት ውስጥ የተከሰተውንና ለረጅም ጊዜ የዘለቀውን የባህር ላይ ከፍተኛ ሙቀት ተከትሎ መሆኑን ተቋሙ ገልጿል። በአመቱ የመጀመሪያ አጋማሽ ላይ የታየው አማካይ የባህር ሙቀት 20.04 ዲግሪ ሴልሺየስ የነበረ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2024 ተመሳሳይ ወቅት ከተመዘገበው ከፍተኛ ሙቀት በጥቂቱ ዝቅ ያለ
ነው። የኤልኒኖ ስጋትና ወደፊት የሚጠበቁ ሁኔታዎች ሳይንቲስቶች እንደሚሉት ከሆነ ጠንካራ ሊሆን የሚችለው የኤልኒኖ የአየር ሁኔታ መከሰት እንደ አውሮፓውያን በ2026 እና በፈረንጆቹ በሚቀጥለው ዓመት በውቅያኖሶችና በከባቢ አየር ውስጥ ያለውን ዓለም አቀፋዊ ሙቀት ይበልጥ ሊጨምረው ይችላል። የአውሮፓ ህብረት የአየር ንብረት ተቆጣጣሪ ተቋም ዳይሬክተር የሆኑት ካርሎ ቦኤንቴምፖ ሁኔታውን ሲያስረዱ አሁን ያሉበት ሁኔታ አዲስ ምዕራፍ መጀመሩን ሊያመላክቱ ይችላሉ። ይህም በድጋሚ ወደማይታወቅና አስቸጋሪ ቀጠና ውስጥ ሊከተን ይችላል። የውቅያኖስ ሙቀት አሁን ባለው ደረጃ ላይ በመሆኑና ኤልኒኖም ከፊታችን በመደቀኑ በሚቀጥሉት ወራት ተጨማሪ የሙቀት ክብረ ወሰኖች ሲሰበሩ ማየታችን አይቀሬ ነው ብለዋል። በዛሬው ሳምንቱን በታሪክ ጥንቅር ውስጥ የኢትዮጵያ የቀድሞ ንጉስ አፄ ኃይለ ሥላሴ በጄኔቭ ስዊዘርላንድ ለመንግስታቱ ማህበር ሊግ ኦፍ ኔሽንስ አቤቱታቸውን ካሰሙ ዛሬ 90 ዓመት ሞልቶታል። የኢትዮጵያ መሪ አፄ ኃይለ ሥላሴ በጄኔቭ ስዊዘርላንድ ለመንግስታቱ ማህበር ሊግ ኦፍ ኔሽንስ ሸንጎ ታሪካዊ አቤቱታቸውን ያሰሙት ጁላይ 1 1928 ከ90 ዓመት በፊት ነበር። ጥንቅሩ የአናውል ተስፋ ሲሆን የምታቀርበው ሄሮዳይት ንጉሴ ናት። የጣሊያን ፋሽስት መሪ ቤንቶ ሙሶሊኒ ወደ ስልጣን ሲመጣ እንደ ሌሎቹ የአውሮፓ ሀያላን ጣሊያንን ባለቅኝ ግዛት ለማድረግ ሀሳብ አደረበት። ለዚህም ደግሞ የጣሊያንን የአድዋ ሽንፈት ቂም በቀል መወጫ አድርጎ ኢትዮጵያን እንደመረጣት ይነገራል። አፄ ኃይለ ሥላሴ በጄኔቫ የመንግስታቱ ማህበር ሊግ ኦፍ ኔሽን አቤት ባሉበት ዘመን የፋሽስቶች ወረራ 8ኛ ወሩን አስቆጥሮ ነበር። አፄ ኃይለ ሥላሴ የሀገራቸውን አቤቱታ ለማሰማት ወደ ጉባኤው አትሮኖስ እንደቀረቡ በብዛት ወደዛው የገቡ ናቸው የተባሉ የጣሊያን ጋዜጠኞች በፉጨትና በሁካታ ንግግራቸውን አወኩት። ንጉሠ ነገስቱ ተስፋ አልቆረጡም። አዳራሹ ጸጥ እስኪልላቸው ታገሱ። ከወረራው መጀመሪያ አንስቶ እስከዚያ ጊዜ ድረስ የፋሽስት ኃይሎች በኢትዮጵያውያን ላይ ያደረሱት ጥፋትና ውድመት ሕሊና ከሚቀበለው በላይ መሆኑን አስረዱ። ፋሽስቶች ከዘመናዊ የጦር መሳሪያ በተጨማሪ የኢትዮጵያን ወታደር ከሲቪል ሳይለዩ ሕፃን፣ አዛውንት፣ ሴት፣ ወንድ ሳይሉ በተከለከሉ የጦር መሳሪያዎችና በመርዝ ጋዝ እየፈጁ መሆኑን በመጥቀስ ፍረዱኝ አሉ። ፋሽስቶቹ በአገሪቱ ላይ ሞት እያዘነቡባት እንደሆነ ሰውንና ከብቱን እየፈጁት ወንዝ አፈሩን ዙሪያ ገባውን እንደመረዙትም ተናገሩ። ኢትዮጵያ እንደ ብዙዎቹ ሉዓላዊ ሀገሮች የዘመኑ የመንግስታቱ ማህበር ሊግ ኦፍ ኔሽን አባል ስትሆን የጋራ ደህንነት ማስጠበቂያ ዋስትና ይሆነኛል ብላ እንደነበርም አስታወሱ። አንዲት ነጻ የማህበሩ አባል ሀገር የጉልበተኛ ወራሪ ሰለባ ስትሆን ዝም መባሉ የድርጅቱ ቃል ኪዳን የት ገባ ሲሉም ወገቱ። ኢትዮጵያ የራሷን ዘመናዊ አጥፊና ደምሳሽ መሳሪያ ከምትሰራው ፋሽስት ጣሊያን እኩል ታይታ የጦር መሳሪያ ስንቅና ትጥቅ እንድታገኝ ያደረጉትን የድርጅቱን ባለአቅሞች ፍርደ ገምድልነት ያላንዳች ማመንታት በንግግራቸው አወገዙ። ኢትዮጵያ ተራ ጠመንጃዎችን እንኳን እንዳታገኝ ሲደረግ የጣሊያን ሰራዊት የጦር መሳሪያ ስንቅና ትጥቅ የጫኑ መርከቦች ስዊዝ ካናልን ሲያቋርጡ ከልካይ ተቆጣጣሪ የሌላቸው መሆኑን በብርቱ ኮነኑት። የድርጅቱ አባል አገሮች በቃል ኪዳናቸው መሰረት ኢትዮጵያን ከጉልበተኛ የፋሽስት ወረራ ራሷን እንድትከላከል በመርዳት ቃላቸውን እንዲያከብሩ ጠየቁ። ታላላቆቹ የሊጉ አባል አገሮች ይህንን ካላደረጉ አንድ ቀን የኢትዮጵያ ዕጣ እንደሚደርስባቸው በዚያው ንግግራቸው ተነበዩ። እንዳሉትም ሆነ። አውሮፓ በሁለተኛው የዓለም ጦርነት ተናጠች። በዘመኑ አፄ ኃይለ ሥላሴ በጄኔቭ ባሰሙት ጸረ ፋሽስት ንግግር ታይም መጽሔት የዓመቱ ታላቅ ሰው ያላቸው መሆኑ በታሪክ ሰፍሮ ይገኛል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የሕዝብ ተወካዮች ምክር ቤት የተሻሻለውን የፌዴራል ታክስ አስተዳደር ረቂቅ አዋጅ አጽድቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። ታክስ ከፋይ ተቋማት የተወሰነባቸው የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ ቅሬታቸውን በጠቅላይ ሚኒስትር ጽሕፈት ቤት ለሚቋቋመው ገለልተኛ የባለሙያዎች ቡድን አቅርበው መፍትሄ እንዲያገኙ ለማድረግ አዋጁን ለማሻሻል ሌላው ምክንያት እንደሆነ ተገልጿል። አሁን የተሻሻለው አዋጁ 10 ዓመታትን አገልግሎት እየሰጠ መቆየቱን የገለጸው የቋሚ ኮሚቴው ሰብሳቢ የተሻሻለው አዋጅ የፌዴራል ታክስ አስተዳደር ስርዓትን ይበልጥ የሚያዘምን ይሆናልም ብለዋል። ምክር ቤቱ ረቂቅ አዋጁን መርምሮ በአብላጫ ድምጽ አጽድቆታል። ኢትዮጵያ በተጠናቀቀው የበጀት ዓመት ከዓለም አቀፍ ጉባኤዎች ከቱሪዝምና ከውጭ ጎብኚዎች ከ5.2 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የቱሪዝም ዘርፍ አዲሱ የኢኮኖሚ ሞተር በሚል ርዕስ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ በትኩረት ኢንቨስት የተደረገበት የቱሪዝም ዘርፍ ልክ እንደ ግብርናውና ኢንዱስትሪ ሁሉ ከፍተኛ ምላሽ እየሰጠ መሆኑን አመላክተዋል። በበጀት ዓመቱ ከ1.4 ሚሊዮን በላይ የውጭ ሀገር ጎብኚዎች ኢትዮጵያን የጎበኙ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ100 ሺህ ከ2016 ዓ.ም ጋር ሲነጻጸር ደግሞ የ300 ሺህ ጎብኚዎች ብልጫን አሳይቷል።
ከዚሁ የቱሪስት ፍሰትና ተያያዥ አገልግሎቶች በአጠቃላይ ከ5.2 ቢሊዮን ዶላር በላይ የውጭ ምንዛሪ ሊገኝ ችሏል። በኮንፈረንስ ቱሪዝም ረገድም ሀገሪቱ 204 ዓለም አቀፍ ጉባኤዎችን ያስተናገደች ሲሆን ይህም ከ2 ዓመት በፊት ከነበረው 166 ካለፈው ዓመት ደግሞ በ50 ጉባኤዎች ብልጫ እንዳለው ተጠቅሷል። በሌላ በኩል የሀገር ውስጥ ቱሪዝምን በማጠናከር ረገድ ከ50 ሚሊዮን በላይ ኢትዮጵያውያን የተለያዩ መዳረሻዎችን የጎበኙ ሲሆን በዚህም 79 ቢሊዮን ብር ገቢ መሰብሰብ ተችሏል። ጠቅላይ ሚኒስትር አብይ አህመድ አክለውም በአሁኑ ወቅት ወደ ኢትዮጵያ መጥቶ ኮንፈረንስ ማድረግና በቡድን መጎብኘት በከፍተኛ ሁኔታ እየጨመረ መሆኑን ገልጸው ዘርፉ ይበልጥ ማደጉን እንደሚቀጥል ተናግረዋል። የዓለም ባንክ ለሞሮኮ የዲጂታል ትራንስፎርሜሽን እቅዶችን ለማፋጠን እንዲሁም ሀገሪቱ ከአየር ንብረት ለውጥ ከተፈጥሮ አደጋዎችና ከሳይበር ጥቃቶች የሚሰነዘሩባትን አደጋዎች የመቋቋም አቅሟን እንድታጠናክር የሚያስችላትን የ650 ሚሊዮን ዶላር አዲስ የፋይናንስ ድጋፍ ማጽደቁን አስታወቀ። ይህ አዲስ የተፈቀደው የገንዘብ ድጋፍ በዋነኝነት በሁለት ትልልቅ ዘርፎች ላይ ያተኮረ ነው። የመጀመሪያው ግብ የሞሮኮን ዲጂታል አገልግሎቶች ማዘመን ሲሆን ይህም የኢንተርኔት ተደራሽነትን ማሳደግና የመንግስት አሰራሮችን ይበልጥ ዲጂታላይዝ ማድረግን ያካትታል። ሁለተኛውና ወሳኙ ክፍል ደግሞ ሀገሪቱ ከአየር ንብረት ለውጥ ከተፈጥሮ አደጋዎችና ከሳይበር ጥቃቶች የሚሰነዘሩባትን አደጋዎች ቀድማ እንድትከላከልና የመቋቋም አቅሟን እንድታጠናክር መርዳት ነው። መረጃው የሲጂቲኤን ነው። ደቡብ አፍሪካ የበጀት ጉድለቷን ለመሙላት ስትል የራንድ የሱኩክ ቦንዶች በዚህ ዓመት በድጋሚ ለገበያ አቅርባ ተጨማሪ ገንዘብ ለመሰብሰብ ማቀዷን አስታወቀች። ይህ እቅድ መንግስት እያጋጠመው ያለውን የበጀት ጉድለት ለመቅረፍና የብድር አማራጮችን ለማስፋፋት የሚያደርገው ጥረት አካል ነው። ከተለመዱት ቦንዶች በተለየ መልኩ የሱኩክ ቦንድ በሸሪያ ሕግ መሰረት ወለድ የማይከፈልበት የፋይናንስ ስርዓት ነው። በዚህ ስርዓት ባለሀብቶች በቀጥታ ገንዘብ አይበደሩም። ይልቁንም የመንግስት ተጨባጭ ንብረቶች ወይም ፕሮጀክቶች በከፊል ባለቤት በመሆን ወለድ ሳይሆን የትርፍ ክፍያን ያገኛሉ። ይህ አዲስ አካሄድ ደቡብ አፍሪካ ከተለመዱት የቦንድ ገቢዎች ውጭ ያሉ አዳዲስና ታማኝ የእስላማዊ ፋይናንስ ባለሀብቶችን ለመሳብ እንደሚያስችላት ተገልጿል። የሀገሪቱ የፋይናንስ ሚኒስቴር የሽያጩን ዝርዝር ሁኔታና የሚሰበሰበውን የገንዘብ መጠን በቀጣይ ቀናት ይፋ ያደርጋል ተብሎም ይጠበቃል። መረጃው ከብሉምበርግ የተገኘ ነው። የአሜሪካ ማዕከላዊ ባንክ ሊቀመንበር ኬቪን ዋሽ ወሳኝ ንግግር ያደርጋሉ ተብሎ በሚጠበቅበት ዋዜማ የባንኩ የፖሊሲ ወለድ መጠን ሊጨምር ይችላል የሚለው ግምት በማየሉ የአሜሪካ ዶላር ዋጋ በከፍተኛ ሁኔታ ሲያገግም፣ በተቃራኒው የዓለም አቀፍ የወርቅ ዋጋ ቅናሽ ማሳየቱ ተገለጸ። የአሜሪካ የቦንድ ወለድ ገቢ ማደጉን ተከትሎ የብሉምበርግ ዶላር ስፖርት ጠቋሚ በ0.1 በመቶ ጭማሪን አሳይቷል። ይህ በእንዲህ እንዳለ የማዕከላዊ ባንኩ የወለድ መጠኑን ሊጨምር ይችላል የሚለው ግምት በመጨመሩ ወለድ የማይከፈልበት የደህንነት መጠለያ የሆነው የወርቅ ፍላጎት ቀንሷል። ከወርቅ በተጨማሪ የብርና የፕላቲኒየም ዋጋም በተመሳሳይ የቀነሰ ሲሆን የእስያ አክሲዮኖችን መጠነኛ መዋዠቅን አሳይተዋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ ከኬቪን ዋሽ ንግግር በተጨማሪ ይፋ የሚደረገው የአሜሪካ የስራ ስምሪት መረጃ የገበያውን አቅጣጫ ይበልጥ ይወስነዋል ተብሎ ይጠበቃል። በመጨረሻም ስፖርት። በዓለም ዋንጫ ታሪክ ጣሊያን በ1990 በተከታታይ 4 ጨዋታዎች መረቧን ሳታስደፍር ከወጣችበት አጋጣሚ በኋላ ሜክሲኮ ያንኑ ታሪክ ለመጀመሪያ ጊዜ በትናንትናው ዕለት ደግማለች። አፍሪካዊቷ ኮት ዲቯር ወደ ቀጣይ ዙር ሳታልፍ ቀርታለች። አናውል ተስፋ ለዚህ ዝርዝር ዘገባ እንደሚከተለው ያቀርበዋል። ኮት ዲቯር ኮርሷን በማሸነፍ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ጥሎ ማለፍ አልፋ ነበር። 32ቱን ለመቀላቀል 1 ነጥብ በቂ ቢሆንም ተጋጣሚዋን 2-0 አሸንፋ በታሪኳ ለመጀመሪያ ጊዜ ጥሎ ማለፍ ውስጥ ገብታ ነበር። ከ20 ዓመታት በኋላ ለዓለም ዋንጫ የበቃችው ኮት ዲቯር የጥሎ ማለፍ ጨዋታዎቿን በጉጉት ተጠብቆ ነበር። በዕድለቢስና ልብ ሰባሪ ታሪኳ ውስጥ ደማቅ መስመር ለማስመር ተዘጋጅታም ነበር። እንደ አውሮፓውያን አቆጣጠር በ2006 አርጀንቲናና ኔዘርላንድ በተደለደሉበት መደብ የገባችው ኮት ዲቯር ሁለቱንም ጨዋታዎች ከተሸነፈች በኋላ ሰርቢያንና ሞንቴኔግሮን አሸንፋ የተንኮታኮተ ኩራታቸውን ለማንሳት ሞክረዋል። ሆኖም በውድድሩ መቀጠል አልቻሉም። በ2010 ዓ.ም ከፖርቹጋል ጋር አቻ ብትወጣም በብራዚል ተሸንፋ በ2014 በ93ኛ ደቂቃ በተቆጠረባት ግብ በግሪክ 2-1 በመሸነፍ ወደ ጥሎ ማለፍ ሳትገባ ቀርታለች። ከዚህ በኋላም በተደረጉ 2 የዓለም ዋንጫዎች ማለፍ ያልቻለችው ኮት ዲቯር የዘንድሮ ተጫዋቾቿ ይህንን የ10 ዓመታት ዕድል ቢስነት እንዲሰብሩ ጫና ነበረባቸው። ከምድብ የማለፍ ችግራቸውን ሰብረው በታሪካቸው ለመጀመሪያ ጊዜ ጥሎ ማለፉን ተቀላቀሉ። የጥሎ ማለፍ የመጀመሪያ ጨዋታቸውን ከኖርዌይ ጋር ትላንትና
ምሽት ቢያደርጉም 2-1 ተሸንፈው በዘንድሮ የዓለም ዋንጫ ከዚህ በላይ መጓዝ ሳይችሉ ሲቀሩ ኮትዲቫራዊው የማንቸስተር ዩናይትድ የግራ መስመር ተጫዋች አማድ ዲያሎ የኮትዲቫርን ብቸኛ ጎል በማስቆጠር ለኮትዲቫር በጥሎ ማለፍ ጎል ያስቆጠረ የመጀመሪያ ተጫዋች መሆን ችሏል። ሌላ ትላንት ምሽት በተደረገ የዓለም ዋንጫ የጥሎ ማለፍ ጨዋታ ፈረንሳይ ስዊድንን 3-0 በማሸነፍ 16ቱን ስትቀላቀል ኩሊያን ምባፔ 2 ግብ በማስቆጠር የኮከብ ግብ አግቢነቱን ደረጃ ከሊዮኔል ሜሲ ጋር በ6 ግብ መጋራት ችሏል። የቡድን አጋሩ ኦሊሴ ደግሞ 5 ኳሶችን አመቻችቶ በማቃበል ሌላኛውን ደረጃ እየመራ ይገኛል። ሜክሲኮም ኢኳዶርን 2-0 በማሸነፍ 16ቱን የተቀላቀለች ሌላኛዋ ሀገር ሆናለች። ከ2026 ዓለም ዋንጫ አስተናጋጅ ሀገር አንዷ ሜክሲኮ በዚህ መድረክ ያደረገችውን 4ቱን ጨዋታ ያሸነፈች የመጀመሪያው ሀገር ሆናለች። 3ቱን የምድብ ጨዋታዎችና አንዱን የጥሎ ማለፍ ጨዋታ በድል ማጠናቀቋ ብቻ ሳይሆን በሁሉም ጨዋታዎች ምንም አይነት ግብ አልተቆጠረባትም። ይህ ደግሞ በዓለም ዋንጫ ታሪክ ጣሊያን በ1990 በተከታታይ 4 ጨዋታዎችን መረቧን ሳታስደፍር ከወጣችበት አጋጣሚ በኋላ ሜክሲኮ ለመጀመሪያ ጊዜ ያንን ታሪክ ደግማለች። ሜክሲኮ በ4 ጨዋታዎች 8 ግቦችን በማስቆጠር 16ቱን የተቀላቀለች ሲሆን ሩብ ፍጻሜ ለመግባት በሚደረገው ፍልሚያ ዛሬ ጨዋታቸውን ከሚያደርጉት ከእንግሊዝና ዲሞክራቲክ ኮንጎ አሸናፊ ጋር የምትገናኝ ይሆናል። ዛሬም ቀጥሎ በሚካሄደው 23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ እንግሊዝ ከኮንጎ፣ ቤልጅየም ከሴኔጋል፣ አሜሪካ ከቦስኒያ የሚያደርጉት ጨዋታ ይጠበቃል። ከቻናል ዋን የሰዓቱ ዜናዎቻችን ተጠናቋል። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።